እኔ ደግሞ ማቃት መርየም ጠንካራ መርየም ነው። እኔ አንቺ ምንም ወሰንሽ ታውቂያለሽ እንደምወድሽ እንደማፈቅርሽ። ውሳኔው ምንድነው የሚሆነው? አሚር አትበይ። ውሳኔውን ምንድነው የሚሆነው? በቃ አሚር መዘጋጀት አለብህ ለሁሉም ነገር። እኔ ምንድነው የምዘጋጀው? እኔ ምን እንደዘጋጀ ነው የፈለግሽው? እኔ እኮ ማለት እኮ ፍቅረኛሽ እኮ ነኝ። እኔ ያላንቺ ማለት ነው ልቤ የት እንዳለ ታውቃለህ? ያኔ ከአምራ ጋር የት እንዳለ ማወቅ አልቻልኩም። ብሽም ወከበደኝ። ሌላ ሰው እየሆንሽብኝ ነው። እኔ ላይ ጨካኝ ሆነሻል። ለሌላ ሰው ትራርያለሽ። ስራ ለቀስክ እሷ የምታገኛ መስሎ ነው እንዴ? ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ትንሽ አፍኖኛል፣ ጉንፋን ይዞኛል። ያው ራሴንም በጣም እያመመኝ ነው እናንተን ለማዋራት የመጣሁት። ሲቀጥል ደግሞ ሰሞኑን በጣም ዲፕሬሽን ውስጥ ነው ያለሁት። በጣም ብዙ የሚያስጨንቁኝ ነገሮች አሉ። ሲቀጥል ደግሞ ምችም መቶኛል። ገንፎ በልቼ ነው ይገርሞቻል። እና የኔ ወዶች ደህና ናችሁልኝ? የኔ ሀሳቢዎች፣ የኔ ተጨናቂዎች፣ በጣም ብዙ የምትጨነቁልኝ አላችሁ እህት ወንድሞቼ፣ በሀገር ውስጥም በውጭም ያላችሁ እና በጣም ብዙ ነገር ብላችሁኛል፣ መክራችሁኛል እና ከኔ ይልቅ ደግሞ በጣም እየተሰቃየ ያለ ሰው አለ። በጣም እየተጨነቀ በጣም ከባድ ነገር ውስጥ ያለ ሰው አለ። እሱም ኦሊያድ ነው ማለት እኔ በጣም ግራ ገብቶኛል ምን ማድረግ እንዳለብኝ። እናም ኦሊያድ ትልቅም ባይባል ትንሽም ባይባል ችግር ውስጥ ነው ያለው። እሱ ምንድነው ራሱን ሊያጠፋ ሞክሯል ማለት የዛ ሰዓት ላይ አሚር ሊያናገረኝ ነበረ የጠራኝ። ሌላ ነገር ኖሮን አይደለም፣ ሌላ ምንም ማለት ስለሌላ ነገር ሊያወራኝ ሳይሆን ስለዚህ ስላለው ጉዳይ ሊያወራኝ ነበር የጠራኝ። እናም ኦሊ ደግሞ ትላንትና እንዳያችሁት ራሱን ሊያጠፋ ይህ ልጅ ተሰቅሎ ሞቶ ቢሆን ዛሬ ምን እንደሚጠኝ አላውቅም። ማለት ምንም ቢሆን ጓደኛዬ ነው፣ ምንም ቢሆን ወንድሜ ነው፣ ምንም ቢሆን የምወደው ሰው ነው እና እኔ ደግሞ አይደለም የምወደው ሰው የማላውቀው ሰው እንኳን ምንም እንዲጎዳብኝ አልፈልግም። ማለት አሚርም ክፉ ሰው ነው አይደለም። አሚር ማለት ለኔ በጣም ከማንምና ከምንም በላይ ለኔ ብዙ ነገር የሆነልኝ ሰው ነው። ያኔ ከእናቱ ጋር የተጣላልኝ ሰው ነው። ማለት ሁሉን ነገር ትቶ እኔን የመረጠ ሰው ነው አውቃለሁ። ግን አሁን ላይ ደግሞ መሆን ያለበትን ነው ማድረግ ያለብኝ። እሱንም መምረጥ አለብኝ አንድ ሰው። ምክንያቱም እዚህ ጋር ሁለት ወንድማማቾች በእኔ ምክንያት የማይሆን ነገር ውስጥ እየገቡ እንደሆነ አውቃለሁ። በጣም ችግር እየተፈጠረ ነው። በዚህ መሀል ኦሊያድ ቀልበቢስ ነው ማለት ልጅነት ይዞት ይሁን ምን ይሁን አላውቅም። ምንም ለነገሮች ለመወሰን ይቸኩላል፣ ችኩል ይላል እና እኔ ሲጀምር የተከራየው ቤት ውስጥ የገባሁትም ምንም ከሱ ሌላ ነገር ፈልጌ አይደለም። እኔ እንዲረጋጋ ፈልጌ ነው። ወደ ድሮ ማንነቱ እንዲመለስ የድሮ ኦሊያድ እንዲመጣ፣ በመቀጠል ደግሞ አሚርንና ኦሊያድን ለማስታረቅ ነው። ግን ትናንትና ያየሁት ነገር በጣም ነው የሰበረኝ። እውነት ማለት አንድ ሰው በእናንተ ምክንያት ሊሞት እውነት ከባድ ነው። እንኳን በሰው ምክንያት ሰው ታሞ ሲሞት እንኳን ምን ያህል እንደሚያስጨንቅ ታውቃላችሁ። እና አላውቅም ብቻ ምን መወሰን እንዳለብኝ አላውቅም። በጣም ጨንቆኛል። በጣም እሱ ምንድነው ማንም ሰው በእኔ ጉዳይ ማንም ሰው በእኔ ነገር እንዲጨነቅ አልፈልግም እና እውነት ስታዩኝ እንደዚህ ቆሜ ሲሄድ ምንም ጭንቀት የሌለብኝ ይመስላችኋል? እነሱ ሲጣሉ እኔ ደስ የሚለኝ ነው የሚመስላችሁ ሰዎች አላችሁ። ግን እውነታው እንደዛ አይደለም። እኔ ማንም በእኔ ምክንያት እንዲጎዳብኝ አልፈልግም። ኦሊያድም እኔ ባልፈልገው ቤተሰቦቹ ይፈልጉታል፣ እኔ ባልፈልገው ሌላ ጓደኞቹ ይፈልጉታል። ግን ብዙ ጊዜ አስረድቼዋለሁ፣ ብዙ ጊዜ ነግሬዋለሁ። ኦሊ ቁረጥልኝ እኔ ነገር ብዬዋለሁ። ግን ምንም ሊረዳኝ አልቻለም እና አሁን ይሄ ልጅ ትላንትና እንደዛ ዴቭ ኖሮ አተረፍ ነው። አሁን ምን እየሆነ እንደሆነ አላውቅም። ማለት ቃል አስገብቼዋለሁ፣ ምንም ቢሆን አምነዋለሁ፣ ምንም ነገር አያደርግም። አሁን ላይ ግን የሆነ ሰይጣን አሳስቶት ራሱን የሆነ ነገር ላይ ቢከት አላውቅም። አሚር ደግሞ ማለት ትንሽ
ትንሽ ይረጋጋል ከሱ በትንሹም ቢሆን የተረጋጋ ሰው ነው እና አሚርን ማለት ሰው ይመክራል እንጂ እንደዚህ እንደማያደርግ አውቃለሁ እና ዛሬ ሁለቱንም ጠርቻቸዋለሁ እና በቃ ሁሉንም ነገር እንዲሉኝ እፈልጋለሁ። ሁሉንም ነገር እኔም ልነግራቸው እፈልጋለሁ። ምርጫዬን ላሳውቃቸው እፈልጋለሁ። እውነት አሁን ራሱ ማውራ ነገር ምን እንደሆነ አላውቅም። በየዋህነት ምን እያደረኩ እንደሆነ አላውቅም። እኔ ማንም እንዲጎዳ አልፈልግም። ማለትም ኦሊየር ታውቃላችሁ ትልቅ ሚዲያ ላይ ተዋርዷል። በጣም ብዙ ነገር ሆኗል እና በትንሹም ቢሆን ልካሰው ብዬ ነው እና በቃ አሚርም ካሁኑ እንዲዘጋጅበት እፈልጋለሁ። ሁሉንም ነገር በቃ ማለት ከኔ እነሱ አብረን እንደማንሆን ማለት እኔ ፈልጌው አይደለም። ለትንሽ ጊዜ ነው ኦሊያድ እኔን ረስቶ ሌላ ሴት እንዲይዝ እፈልጋለሁ። ከሌላ ሴት ጋር ፍቅር እንዲጀምር እፈልጋለሁ። እኔ ማለት ኦሊያድን ከወንድምነት በዘለለ እንዴትም አድርጌ ላየው አልችልም። ምክንያቱም አሚርን ያፈቅረዋለሁ እና ለምትወዱት ሰው ደግሞ የሆነ መስዋዕትነት መክፈል አለባችሁ። ኦሊያድ ማለት ብዙ አስቤበት ነው ይህን ነገር ልከፍልለት ያሰብኩት። ሰው ሁለቱንም ጠርቻቸዋለሁ። ይምጡና የሚሉትን እንሰማለን። እንጠብቃቸው። ያው እንግዲህ ውድ ቤተሰብ አሚር መጥቷል። ምን እንደምለው አላውቅም። ምለው ነገር ሁሉ እየጠፋኝ ነው። ግን እስኪ አሚር ማሪሚ እንዴት ነሽ? ደህና ነሽ? እንዴት ነሽ? ብዙ ችግሮች አጋጠሙን፣ ብዙ ፈተናዎች አጋጠሙን። እቺ ትንሽ ከበደችን እንዴ? እቺ ፈተና ከበደችን እንዴ? ያሳዝናል። ደህና ነህ? ደህና ነሽ? ለምንድን ነው ደግሞ ባሽ የምትል? ለምንድን ነው ያለቀሽው? ለምንድን ነው ያለቀሽው? ምንም ዝም ብዬ መጥፎ ነገር ትነግሪኝ ነው እና ምን ነው ጨነቀሽ? ጠበበሽ? ቆየክ እኮ ምን ሆነ? ጠራው እንደጠራሽ መጣሁልሽ። ቆየክ ፋሚሊያው እንደምታውቁት እኔና ቤትሻ ማለት እኔና መሪያም ማለት ብዙ ችግር፣ ብዙ ፈተና፣ ብዙ ደስታ፣ ብዙ ሀዘን እቺን 2 ዓመት አሳልፈናል፣ አይተናል። በመሀል ሴጣን ይመጣል፣ ሴጣን ይሄዳል። እቺን ቀን ደግሞ በትዕግስት ማለፍ ከበደ። ትንሽ ሁኔታዎች አልመቻቻሉ። ጠላቶቻችን በዙ። እስኪ እናንተም በርቱ፣ ከጎናችሁ ነን፣ እናግዛችኋለን በሉን። እስቲ አይለያችሁ በሉን። ሳላችሁት መጠን ለምንድን ነው የምታለቅሽው? ማለት ለምንድን ነው የምታለቅሽው? በቃ ታያታለሽ። ማወቅ ያለብኝ ነገር ምንድን ነው? ማወቅ ያለብኝ ነገር አውቃለሁ። ዛሬ የሆነ ነገር ልትነግረኝ እንደሆነ እንደዚህ ውስጤ ነግሮኛልና የማይሆን ነገር ትነግረኛለሽ ብዬ ከአንቺ አልጠበቅም። ምክንያቱም እኔና አንቺ ማለት እየሰማሽ ነው። እኔና አንቺ ማለት ምንዋደድ፣ ምንፋቀር፣ ብዙ ችግር ያሳለፍን አይደለም። ብዙ ጠንካራዎች ነው። እቺ ችግር መጣችብን ብለን ደግሞ እጃችንን እንደማንሰጥ እርግጠኛ ነኝ። ምክንያቱም ከዚህ የባሱ ብዙ ችግሮች አይተናል አይደል? አንቺ ደግሞ ጠንካራ እንደሆንሽ አውቃለሁ፣ ጎበዝ እንደሆንሽ አውቃለሁ። የአንቺን ጥንካሬ ጠንካራ እንደሆንሽ አውቃለሁ። ታያታለሽ። ጠንካራ እንደሆንሽ አውቃለሁ፣ ጎበዝ እንደሆንሽ አውቃለሁ፣ ጀግና እንደሆንሽ አውቃለሁ። ጀግና አይደለሁም ማሚራ፣ እኔ ደካማ ነኝ። እንደዚህ አትበለኝ። እኔ ደግሞ ማቅሽ፣ እኔ ደግሞ ማቃት መሪየም ጠንካራ መሪየም ነው። እኔ አንቺ ምንም ወሰንሽ ታውቂያለሽ፣ እንደምወድሽ እንደማፈቅርሽ። ምንም ተፈጠረ እኔ ያለ አንቺ መኖር እንደማልችል ታውቂያለሽ አይደለም? በቃ ዋናው እሱ ማወቅሽ ነው። ውሳኔ ሁሉ ያንቺ ይሁን፣ ውሳኔ ያንቺ ይሁን። እኔ እኮ ግራ ገባኝ። ምን ላድርግ? ጨነቀኝ እኮ እንጂ ማድረግ ያለብሽ ምንድን ነው መሰለሽ? አንቺን ጨፍነሽ ጸሎት ማድረግ፣ ዱዓ ማድረግ ነው።
ከዛ ሁሉም ነገር አላህ ያሳካዋል። አታልቅሽ። በማልቀስ ምንም የሚሆን ነገር የለም። ውሳኔዎችሽንም ተረጋግተሽ መወሰን ያለብሽ። አታልቅሽ። እኔ ስታለቅሽ አልችልም ማሩ። አላለቅስም እኮ አታልቅሽብኛ። አላለቅስም። እንደምወድሽ ታውቂያለሽ አይደል? አውቃለሁ። ኦሊንም ጠርቼዋለሁ። እሺ ለምን ጠራሽው? ደርሷል። እኔና አንቺ አንበቃም ነበር ሳይሆን አንተም እሱም ማወቅ ያለባችሁ ነገር አለ አሚር። ምን ምን ኦሊ ይምጣና እነግርሃለሁ። አሚር ታውቂያለሽ ምን እንደሆነ ታውቃለህ? ምንም በወሰን አትቀይም። ለምን አልቀይምሽ? መስዋዕትነት እየከፈልኩ ነው እኔ እዚህ ጋር አሚር። እኔስ ፍቅሬስ ሞደዴስ እኔ ማለት አንቺ መንከባከቤስ እና ምቶች የምታፈቅሪኝ ከሆነ እኮ እኔ ብለሽ ምንም ነገር ማድረግ ትችላለሽ አይደል? አሚር ወይ በቃ አታልቅሻለሽ እኮ በቃ ታይ። እኔ እሱን ባጣሪውና እኔና አንቺ ብቻ ብናወራ ደስ ይለኛል። እኔም ደስ ይለኝ ነበር ግን አይሆንም አሚር። ልጅ ሞቶ ቢሆን ምን ነበር የማደርገው? አንቺ አሁንም ለሱ ነው የምትጨነቂው? ለሱ ነው ወይ የምትጨነቂው? ማሩ ምን ማድረግሽ ነው? ራሱ ነጥፍቶ ቢሆን ትላንት እኔ ምንድን ነበር የሚውጠኝ? ለምንድን ነው ስለኔ የማትጨነቂው? አሚር ሳልጨነቅልህ ቀርቼ እኮ አይደለም። ምን ያረካት ነው? ምንም ተለሽ ቤት ምን አርጎሽ ነው? ምንም አላደረገኝም። ጭራሽ እኔ ራሴን አጠፋ ነው ያልኩት። ራሴን እንዳጠፋ አትናገሪም። ደግሞ ሆነሻል ቤቴ አንተ ወይ ቤቴ ነው ሲጀመር ሁሌ ከአሚር ጋር ስትሆን አትንካት። እስቲ ምንድነው ምን ፈልገህ አንተ ወደ መዛመድ ታም ነው አልፈልግም። አሚር ኦሊ አሚር ና እዚህ ጋር ቁም። ሁሌ ከአሚር ጋር ስትሆኚ ማልቀስ ያስለቅስሻል አይተሻል። ኦሊ ግን ለአንቺ ቤት ስንት ነገር መስዋዕትነት ይከፈላል ለአንቺ ፈታላችሁ ብቻ ነው። አንዴ ዝም በል አንተ አሚር። ተጽዕኖ ሆነሽ ሰው የሆነ ነገር ይሆናል ብለሽ ውሳኔ እንድትወስኝ አልፈልግም። ሰው የፈለገው ለራሱ ማጥፋት ከፈለገ ነገ ማጥፋት ይችላል፣ ከነገ ወዲያ ማጥፋት ይችላል። እድሜ ልክሽ አብረሽ ልትኖሪ ነው። እሺ አሚር ተው። ምን ብለሃት ነው? በቃ ዛሬ ውሳኔ ልነግራችሁ እፈልጋለሁ አሚር። ምን አይነት ውሳኔ ነው የምትወስኚው? እኔ የምታወሪኝ ከሆነ እሱ እዚህ ጋር ምን ያስፈልጋል? በቃ አሚር ሂድና እኔ አንቺ ብቻ ነው ኦላድ ሁለታችሁ መኖር አለባችሁ። የት ነው እሱ? ምን ሄደው አርፈቁም በእናትህ። ውሳኔው ምንድነው የሚሆነው? አሚር አትበይ። ውሳኔውን ምንድነው የሚሆነው? በቃ አሚር መዘጋጀት አለብህ ለሁሉም ነገር። እኔ ምንድነው የምዘጋጀው? እኔ ምን እንደዘጋጀ ነው የፈለግሽው? እኔ እኮ ማለት እኮ ፍቅረኛሽ እኮ ነኝ። እኔና አንቺ እኮ ብዙ ነገር አሳልፈናል። ማሩ ምን ሆነሽ ነው? ውሳኔ እኔ ማን አንተ ሲጀመር ሊሆናትን እሷ ነው የምታውቀው። አንተ ነው ምን ነግራት በግድ ያስዳከው አንተ እጅን ሰብሰብ አድርግ እስቲ። አሚር ፍቅር በማስገደድ አይደለም አሚር። አንተ ነው እያስገደድካት ያለኸው። ራሴን አጠፋለሁ እያልክ ያስፈራራን ነው ልጅቷ። የድሮ ጸባዩን ማውቀው እኔና እኔ ብቻ ነኝ። ገባ አይደለም? አይመለከትም ያለ ኦሊያድ ፍቃድ ከዚህ በኋላ ሲጀመር ልጅቷ እንደዚህ ሆነች ያለችው አንተ ከመጣ በኋላ ያለ እሱ ፍቃድ አታገኝም አሚር። በቃ ቆይ እኔን ስሚ። መጀመሪያ ውሳኔን ከመወሰንሽ በፊት አንዴ ስሚ። ገብተን እኔና አንቺ ነው ኦሊ ተረጋጊ፣ እንደርሳለን፣ እናወራለን። ማሩ ተረጋጊና ውሳኔሽን ከመወሰንሽ በፊት ሁለት ያስብበት። አስቤበታለሁ አሚር። ይሄ ልጅ ከዚህ በላይ መጎዳት የለበትም። በቃ እና እሱ እንዳይጎዳ ብለሽ እኔ ልታጎጂ ነው አሚር። እኔና አንቺ እንድንለያይ ልታረጊ ነው? ትክክለኛ ፍቅር የማን እኔና አንቺ እንድንለያይ ልታረጊ ነው ወይ? እኔና አንቺ እንድንለያይ ልታረጊ ነው ወይ? አይደለም እኮ በቃ ካልሆነ ውሳኔሽ ሁለት ያስብበት። እንደዚህ የሚባል ነገር የለም። በቃ አሚር ይሄንን ብቻ ነው መወሰን የምችለው። በቃ በመሀላችን ክፍተት አትፍጠሪ ከነሱ ጋር። በቃ እኔ ማንም ያፍቀረኝ እኔ ከቤት ውጪ ማንንም ማፍቀር አልችልም። ይኸውልህ ባትችል ከሆነ ደግሞ ቤት ያጠገብ አትድረስ። ቤት አጠገብ ለምን ትደርሳለህ አንተ? በቃ እስከ ዛሬ የት ነበር? አሁን ዝም በሉ። እኔ ነኝ ዛሬ ማውራት የምችለው። በቃ ዴቭ በእናትህ መሆናችሁ ሲታይክ ነው። አሚር ተረጋጊ። ምንም በቃ አለቀ። ውሳኔሽን እንዳትወስኝ አሚር። ይሄ ልጅ መረጋጋት አለበት። ራሱን ቢያጠፋ እኔ ምንድነው የሚወጣኝ? ምንድነው የምሆነው? ይሄ ልጅ ትናንትና ሞቶ ቢሆን እኔ ምንድነው የምሆነው? እኔ ራሴን ባጠፋስ? አጥፋ። እኔ ደግፋለሁ። አጥፋ። አሚር አትበይ ማሩ።
አስቢበት ሁሉንም ነገር። በአንዴ የምትወስኙ ነገር የለም። በመሀላችን ክፍተት እንድትፈጥሪ አልፈልግም። ክፍተት አይፈጠርም አሚር፣ ቃል እገባልሃለሁ። ከዚህ በላይ ምንም ክፍተት የለም። ከዚህ በላይ ምንም ክፍተት የለም። ለምን ማሸኘው ቤት በቃ የጠራሽ ምክንያት ንገረኝና እኔና አንቺ አብረን እንጂ እሱ ራሱ በደንብ አድርገሽ ንገሪኝ። ስንብት አጠገባችን አይደርስ። እኔ ቆይ አላሳዝንሽም እንዴ ማሩ? እኔ አላሳዝንሽም? እኔ ቆይ ማን አለኝ? እኔ ያላንቺ ማን አለኝ? ንገሪኝ። እኔ ያላንቺ ማን አለኝ ማሩ? እስከዛሬ ነበር ክርስቲ ንገሪኝ። ዝም ብላ አውራ ንገሪኝ። በሰው አትገፊ፣ ሞኛ አትሆኚ። ጠንከር በይ። የራስሽን ውሳኔ የራስሽ ወሰኚ። አሚር በቃ ልቀቀኝ። ጨካኝ ሁኚ ጨካኝ ሁኚ። በቃ አሚር ከዚህ በላይ ምንም ነገር እኔ ማድረግ አልችልም። ምንድነው ማድረግ ማለት? በቃ ነገሮች እስኪስተካከሉ ኮሌጅ ጎን ነው መሆን ያለብኝ። አልፈልግም እያለች እኮ ነው እየነገረች እኮ ነው። ከዚህ በኋላ ሌላ አማርኛም ተጠቀመው እንግዲህ እኔ ልንገር ሌላ አማርኛ አልፈልግም። ህይወቴ ውስጥ አትግባ። በቃ ከዚህ በኋላ አማርኛ የለም። ገባ አይደለ? አትበጥብጠን። ተጋጋዩት እየኖሩ ነው። አትበጥብጠን እያለች በእንግሊዝኛ ትንገር እንዴ? አትበጥብጠን እያለች ነው ዴቫ። ለምን ይዘኛ? እስኪ በቃ ዝም በሉ እናንተ። ወለድ ካሁን በኋላ ምንም አይነት ነገር እንዳትናገር እኮ። በቃ ይሄድና እኔና አንቺ ወደ ቤት እንግባ። አሚር የራሱን ሴት ይፈልግ። በቃ ከዚህ በኋላ ሌላ ሚስት ይፈልግ። ዝም በሉ አንዴ። ለምን ዝም ብለን እውነት ስላላለ እንደ ያውራል። እኔ ላስዘንሽም አሚር መሆን ያለበት እንደዛ ነው። እኔ ግራ ገባኝ እኮ መሆን ስላለበት ብቻ ነው። እኔ ያላንቺ ማለት ነው ልቤ የት እንዳለ ታውቃለህ? ያኔ ከአምራ ጋር የት እንዳለ ማወቅ አልቻልኩም። ልብሽ ከበደ። ሌላ ሰው እየሆንሽብኝ ነው። እኔ ላይ ጨካኝ ሆነሻል። ለሌላ ሰው ትራርያለሽ። ስራ አለቀስክ። እሷ የምታገኛ መስሎ ነው እንዴ? ዴቭ ዝም በል። እኔ እኮ እስካሁን እውነተኛ ፍቅር ምን እንደሆነ አንድ ቀን ይገባሻል። አንድ ቀን እኔን ትረጂኝ ይሆናል። አንድ ቀን ስትረጂኝ ግን ሊረፍድ ይችላል። ያዞን እንባ ነዛ አድርገው አሚር። በቃ የሰው ህይወት ውስጥ ገብተህ አትበጥብጥ። ገባ አይደል? የሰው ህይወት ውስጥ ገብተህ አትበጥብጥ። ሲቀጥል ደግሞ እኔና እሷ የድሮ ጓደኛሞች ነን፣ ፍቅረኛሞች ነን። ብዙ ነገር አሳልፈናል። ጥሩ መልካም ጊዜ አሳልፈናል። ጥሩ ደግ ጊዜ አሳልፈናል። እራሴን ላጥፋ ያልኩት ራሱ ለእሷ ያለኝ ፍላጎት ለእሷ ያለኝ ፍቅር ሲቀንስ አይቼ ነው። ገባ አይደል? ከአንተ ጋር ስትሆን አላስችል ብሎኝ ነው። ህይወት ጨለመብኝ። ገባ አይደል? ሳለቀስ ካለ አሁን ጨረስሻል አይደል? ፍቅር እስከ መቃብር አታርገው። በቃ እንዴ በቃ ፍታት። ምንም አታረግልህም እንዴ አንተ አይገባም እንዴ? ወንድ ልጅ አይደል እንዴ? እየነገረች እኮ ነው። ከዚህ በኋላ እኔም የራሴ የምወስንበት ጊዜያቶች ይሆናሉ። ከዚህ በኋላ አንቺም የፈለግሽውን መርጠሻል። እኔም ወደ ፈለግኩበት ነው የምሄደው። አንድ ነገር ንገር። ከመሄድ በፊት ከኦሊያድ ጎን እሆናለሁ ብለሻል አይደል? ከኦሊያድ ጎን እሆናለሁ ብለሻል አይደል? ከኦሊያድ ጎን አላህ ያዝልቅሽ። አላህ የተሻለው ነገር ይስጥሽ። አሜን። እስኪ ልቀቀው። አላህ አንተ ልጅቷ ደግ ነው ያልሽውን ነገር ሁሉ ያደርግልሽ። አሜን። ፍቅራችሁን ያዝልቅላችሁ። አሜን። ያዝልቅላችሁ። አሜን። ጨረስ። ከመሄድ በፊት ደግሞ አንድ ነገር ንገር። ሌላ ጊዜ የስሙ ስገታ አትበጥብጥ ጭራሽ ነው። ሲቀጥልም ደግሞ የልጅነት ፍቅረኛ ጓደኛዬ ብዙ ነገር የሚያመሳስለን ለመነጠል አትገባሽ አይደል ማለት እንዲህ ከመሆን በፊት መጀመሪያ ጥፋት ላለመስራት መሞከር። ጥፋት ከሰራ በኋላ እየመጣ ታረጋግጥ። በቃ ተው። ምንም ያደረኩት ነገር እንደሌለ ታውቂያለሽ። ገና ላይ ጨካኝ ሆነሽብኝ የፈለግሽውን ነገር ወስነሻል። የፈለግሽውን መርጠሻል። ከዚህ በኋላ እኔ በምመርጠውና እኔ በምፈልገው ሰው መሀል ጣልቃ እንድትገቢ አልፈልግም። ስለዚህ ለነበረን ነገር ለነበረን ቆይታ በጣም አመሰግንሻለሁ፣ እወድሻለሁ። ለነበረን ቆይታ በጣም አመሰግናለሁ። መልካም መንገዱን ጨርቅ ያርግልህ። መልካም ትዳር ይሁንልሽ። መንገዱን ጨርቅ መልካም ዘመን ይሁንልሽ። ጨርቅ ያርግልህ። እኔ ከዚህ በላይ ምንም ልልሽ አልችልም። ጥፋት እውነቱ ሲታወቅ ጨርቅ ያርግልህ። መጨረሻ ላይ እውነቱ ሲገባ አሳልፎ ሰጠ። አይገርም? ተጠርግሽ ከሱም ሰው ሆኖ ያወራል። ኧረ በእናትሽ የማይጠቅም ሰው ነው የምር። በዚህ ንግግሩ ስለተናገረ ሳይሆን የሰው ልጅ ተግባር ያስፈልጋል። ፍቅር በተግባር ነው እንጂ በወሬ አይደለም። አንቺ ልብሽን ማዳመጥ አለብሽ። ቤት ብዙ ነገር ማወቅ አለብሽ። ሲቀጥል የመረጥሽው ምርጫ በጣም ትክክለኛ ነገር ነው የመረጥሽው። እኔ በአንቺ ቦታ ሆንም እኔም አንቺ የመረጥሽውን ምርጫ ነው። ግን አንድ ነገር ንገር ዴቭ፣ አሁን ራሱ ግራ የገባኝ ነው። የምረጥሽው እኔ ነው አይደለም። የሚያስለቅስሽ ነገር የለም። እኔ ሁሌ ማጠገብሽ አለ አይደል? ምን የሚያስለቅስሽ?
አጠገብሽ ነው ያለው አይደል? እንደሚያስደቅስ አንደኛ ሄዷል። የታየው ደግሞ ህይወታችን ከሆነ አይበጠብጥልንም ነው የምትደሰቺ ደስ ሊልሽ ልትስቂ ልትፈነድ እኮ ግራ ገባኝ። እሺ እኔ ምን ማለት ከአሁን በኋላ አሚር የሚባል ሰው ስሙን መጥራት በቃ ስሙን ልጠሪ ስሙን መስማትም አልፈልግም። ሲቀጥል ደግሞ የተረጋጋ ህይወት የተሻለ ነገር ነው የምፈልገው። ቤትሻ እኔ ደግሞ እዚህ ጋር ምን እንደምፈልግ ታውቃለህ? አንተ ሁሉን ነገር ረስተህ ተረጋግተህ የድሮ ኦሊያድ የሚስቀው ኦሊያድ የራሴን አጠፋለሁ የሚለው ኦሊያድ ጠፍቶ አጠገቤ ካለሽ ነው ራሴን የማጠፋው። አጠገቤ ካለሽ ራሴን የማጠፋው አለው እኮ በቃ ህይወታችን እስካልበጠበጠ ድረስ አሚር እኔ ራሴን የማጠፋለሁ። ስለዚህ አሁን ኦሊያድ እኔ እኮ ሁሉ ነገር እያደረኩ ያለሁት እኮ ከአንተ ጎን ለመሆን እኮ ነው። መሆንሽም ታሳይ በዚህ ብቻ አይደለም። መሆንሽም ታሳይ በዚህ ብቻ አይደለም። የተከራየሁልሽ ቤት አብረን በመሆን በዚህ ብቻ ሳይሆን የእሱን ወሬም አለመስማት ነው። አሚር ሚልሽ ናት። አንቺ ለማስደሰት ያሁን መሰናከል ያሁን ሉጣ ወደ ሳልፍ ራሱ ልትረጂኝ ይገባል። ለማንም ሲል ያደረኩት ነገር እኮ አንቺ ያደረኩልሻለሁ እናት። ስለዚህ ፍቅርሽን ታሳይ በወሬ ሳይሆን በተግባር ልክ እኔ እንዳሳየሁሽ እና ከአሁን በኋላ ህይወታችን አይበጠበጥም። ዴቫ እንደውም ባያረጋጋኝ ነው እግዚአብሔር ዛሬ አይቼው በዚህ ስሜት ራሱ አላወራም። ምን ማለት ነው? ምን አደረገኝ ነው ያለው? አሁንም ተመልሶ ራሴን ካላጠፋው ሲል ራሳችሁ እንዴ ያሳሰበኝ ያው ራሴን ላጠፋ ያልኩት እኮ በማለት አሁን ራሱ መልሽው አንቺ ዲስፕሊን ሲል እኮ ነው። ስለዚህ ቤቲ ልብሽን ልቦናሽን ሰብስቢና ከአሁን በኋላ አሚር የሚባል ሰው ኮርስ አብጭ። ስለዚህ አሁን አዲስ የተከራየ ነው ቤት እንጂ በቃ ማንኛውም አታልቅሽ። ደስ ሊልሽ ነው የሚገባው ከሱ ጋር በመሆን ደስታ። መጀመሪያ ልሽ ቤት ሄጄ ቤቱ ላስተካክልና ትመጫለሽ። ደውልሻለሁ። ቤቱን እጄ ላስተካክል። በቃ እኔም ልከተለው የሆነ ነገር እንዳንተም እንዳይል ቤተሰብ ምን ማድረግ እንዳለብኝ ግራ ገባኝ። አውቃለሁ በዚህ መሀል እኔና አሚር ጋር ክፍተት እንደሚፈጠር፣ ግን ይህንን ሁሉ ነገር ያደረኩት ለትንሽ ጊዜ ነው። ኦሊያድ ወደ ራሱ እንዲመለስ ኦሊያድንም የጠራሁት ማለት ኦሊያድንም አሚርንም የጠራኋቸው ኦሊያድ ኦሊያድ እንዲገባው ነው ማለት እያደረኩ ያለሁት ነገር እሱ ሁሉን ነገር እንዲረሳ ነው እንጂ እኔ ሌላ ምንም አይነት ነገር የለኝም። አሁንም ቢሆን ከኦሊያድ ጋር እሱ በቃ ራሴን አጠፋለሁ የሚለውን ነገር እንዲያቆም እፈልጋለሁ። አይታችኋል የሆነውን ነገር። ትናንትና ልጅ ተሰቅሎ ሞቶ ቢሆን ምንድን ነበር የማደርገው? ምንድን ነበር የሚውጠኝ እኔን? እሺ ዛሬ እናቱ ምን ትለኝ ነበር? እና በቃ ፋሚሊ አሁንም ቢሆን ልክ ነኝ አይደለሁም አላውቅም። በዚህ መሀል አሚር ሊጎዳ እንደሚችል አውቃለሁ፣ ግን በቃ ግራ ገብቶኝ ነው። እሺ ካጠፋሁም እናንተን ይቅርታ ጠይቄያለሁ። ነገሮች ደግሞ በቅርቡ እንደሚስተካከሉ አውቃለሁ። ማለትም ሁሉም ነገር እንደ ድሮ እንደሚመለስ እርግጠኛ ነኝ እና በቃ እንድትነግሩኝ ማለት ኮሜንት ላይ ሁሉንም ያለውን ነገር አሳውቁኝ። የእናንተ ምክር እቀበላለሁ። በውስጥም በውጭም ያላችሁ ሁሉንም ነገር ጻፉልኝ እና በቃ ቻው።